ተማሪዎች ዛሬ ደግሞ ንዑስ ምዕራፍ 1.4.2ን እናያለን። እዚህ ምዕራፍ ላይ አንድን የይዘት ምድብ ወደ ሌላ የይዘት ምድብ መቀየርን እንማራለን ማለት ነው። የይዘት መለኪያ ምድቦች ማለትም ባለፈው እንደተማርነው ኪሎ ሜትር ኪዩቢክ፣ ሜትር ኪዩቢክ፣ ሳንቲሜትር ኪዩቢክ፣ ሚሊሜትር ኪዩቢክ፣ ሊትር እና ሚሊ ሊትር ወዘተ ናቸው። ስለዚህ አሁን እዚህ ጋር ምንድነው 1 ሜትር ኪዩቢክ ማስታወሻው ላይ እንደምናየው 1 ሜትር ኪዩቢክ 1 ሚሊዮን ሴንቲሜትር ኪዩቢክ ነው። 1 ሴንቲሜትር ኪዩቢክ 1000 ሚሊ ሜትር ኪዩቢክ ነው። 1 ኪሎ ሜትር ኪዩቢክ 1 ቢሊየን ሜትር ኪዩቢክ ነው። 1 ሊትር 1000 ሚሊ ሊትር ነው። 1 ሜትር ኪዩቢክ 1000 ሊትር ነው። 1 ሚሊ ሊትር 1000 ሜትር ኪዩቢክ ነው። 1 ሊትር ደግሞ 1000 ሴንቲሜትር ኪዩቢክ ነው ማለት ነው። እሺ አንዱን የይዘት መለኪያ ወደ ሌላ የይዘት መለኪያ እንዴት እንደሚቀየር እስኪ እንመልከት። አሁን ለምሳሌ እዚህ ጋር 1 ሜትር ኪዩቢክ አለ። 1 ሜትር ኪዩቢክ ማለት 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ማለት ነው። 1 ሜትር 1000 ሴንቲሜትር እንደሆነ እናውቃለን። ስለዚህ ይሄኛው 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ማለት 100 ሴንቲሜትር ሲባዛ በ100 ሴንቲሜትር ሲባዛ በ100 ሴንቲሜትር ወደ ሴንቲሜትር ስንቀይረው፣ ስለዚህ ሶስቱን ስናባዛ 1 ሚሊዮን ሴንቲሜትር ኪዩቢክ ይሆናል። ስለዚህ 1 ሜትር ኪዩቢክ በቀላሉ ስንት ይሆናል ማለት ነው? 1 ሚሊዮን ሴንቲሜትር ኪዩቢክ ይሆናል ማለት ነው። እሺ እዚህ ጋር አሁን ወደ ምሳሌው ስንመጣ የሚከተሉትን የይዘት ምድቦች ወደ ተጠቀሰው ዝቅተኛ የይዘት ምድብ ቀይሩ ይላል። ስለዚህ አሁን ይሄኛው የመጀመሪያው ሀ ምንድነው 3 ሴንቲሜትር ኪዩቢክን ወደ ሚሊሜትር ኪዩቢክ እንቀይራለን ማለት ነው። ስለዚህ አሁን እዚህ ጋር 1 ሴንቲሜትር ማለት 1 ሴንቲሜትር ኪዩቢክ ማለት እኩል ይሆናል 1000 ሚሊሜትር ኪዩቢክ ማለት ነው። ስለዚህ 3 ሴንቲሜትር ኪዩቢክ ማለት ደግሞ ስንት ይሆናል? 3 ሴንቲሜትር ኪዩቢክ ሲባዛ በ1000 ሚሊሜትር ኪዩቢክ ሲካፈል ለ1 ሴንቲሜትር ኪዩቢክ፣ ይሄኛው በዚህ ይጠፋል። 3 ሲባዛ በ1000 3000 ይሆናል ማለት ነው። ያው እዚህ ጋር 3000 ሚሊሜትር ኪዩቢክ ይሆናል። የለም እንደዛው ምንድነው የሚለው 4 ሜትር ኪዩቢክን ወደ ሴንቲሜትር ኪዩቢክ። ስለዚህ እዚህ ጋር ታች ተሰጥቶን 1 ሜትር ኪዩቢክ 1 ሚሊዮን ሴንቲሜትር ኪዩቢክ ነው። ስለዚህ 4 ሜትር ኪዩቢክ ደግሞ 4 ሜትር ኪዩቢክ ስንት ይሆናል ስንል 4ም በ1 ሚሊዮን አባዝቶ 4 ሚሊዮን ሴንቲሜትር ኪዩቢክ ይመጣል ማለት ነው። እሺ አሁን ወደ መልመጃው እንሄዳለን። የሚከተሉትን የምድብ መለኪያዎች ወደ ተጠቀሰ ምድብ ቀይሩ ይላል። ስለዚህ 5 ኪሎ ሜትር ወደ ሜትር ማለት ነው። ስለዚህ 5 ኪሎ ሜትር ይሄንን ባለፈው እንደተማርነው ምንድነው የምናደርገው? በቀላሉ 1 ኪሎ ሜትር ማለት 1000 ሜትር ነው። ስለዚህ 5 ኪሎ ሜትር ደግሞ ስንት ሜትር ይሆናል ብሎ 5 ኪሎ ሜትር ሲባዛ በ1000 ሜትር ሲካፈል በ1 ኪሎ ሜትር፣ እዚህ ጋር ኪሎ ሜትር ትሽጋግ ኪሎ ሜትር አለች፣ እሷን እናጠፋለን። 5 ሲባዛ በ1000 5000 ሜትር ይሆናል። ስለዚህ 5 ኪሎ ሜትር ወደ ሜትር ሲቀየር 5000 ሜትር ይሆናል ማለት ነው። ለነሐመር ውሃን እንደዚሁ በዚሁ መሰረት ትሰራላችሁ ማለት ነው። ሁለተኛ የሚከተሉትን የስፋት ምድቦች ወደ ሜትር ካሬ ቀይሩ ይላል። ስለዚህ 3 ኪሎ ሜትር ስኩዌርን ወደ ሜትር ካሬ ነው የምንቀይረው። ስለዚህ 1 ሜትር ካሬ አሁን ለምሳሌ ይህም ቀላል ስለሆነ በተለቅ ባለ ቁጥር ላሳያችሁ፣ የለል ላሳያችሁ። 1 ሜትር ኪዩቢክ እኩል ይሆናል 10000 ሴንቲሜትር ስኩዌር፣ ኪዩቢክ ሳይሆን ስኩዌር። ከዛ 30000 ሴንቲሜትር ስኩዌር ስንት ይሆናል የሚለውን ክሪስ ክሮስ እናደርጋለን። 30000 ሲባዛ በ1 ሜትር ስኩዌር ኦቨር 10000 ሴንቲሜትር ስኩዌር፣ እዚህ ጋርም ሴንቲሜትር ስኩዌር አለ። ሴንቲሜትር በሴንቲሜትር 40 በ40 ይጠፋል። ስለዚህ 3 ሜትር ስኩዌር ይሆናል ማለት ነው። እነዚህ ምሳሌዎችን በጣም ስለደጋገምናቸው አሁን በደንብ ይቀላችኋል ብዬ አስባለሁ። ስለዚህ ሀና ሐመር ውሃን ደግሞ እናንተ ትሰራላችሁ ማለት ነው። ሶስተኛውም ጋር አንድ ምሳሌ ልስጣችሁ። ይሃን ልሰጣችሁ። አሁን ለምሳሌ የሚከተሉትን የይዘት ምድቦች
ተጠቀሰው ምድብ ቀይሩ ይላል። 5 ሜትር ስኩዌር ስንት ሊትር ይሆናል? እሺ ስለዚህ 5 ሜትር ስኩዌር ባለፈው የተማርነው ላይ ይቺ ማስታወሻ ተብላ እዛ ላይ አስተውሉ ያልኳችሁ ላይ አለች። 1 ሜትር ኪዩቢክ እኩል ይሆናል 1000 ሊትር። ስለዚህ 5 ሜትር ኪዩቢክ ስንት ይሆናል የሚለው አሁንም ክሪስ ክሮስ አድርገን ኤክሳችንን እንፈልጋለን። 5 ሜትር ኪዩቢክ ሲባዛ በ1000 ሊትር ሲካፈል 1 ሜትር ኪዩቢክ፣ ሜትር ኪዩቢክ በሜትር ኪዩቢክ ይጣፋል። ስንት ይሆናል? 5000 ሊትር ማለት ነው። ስለዚህ ሌሎቹን እናንተ ትሰራላችሁ ማለት ነው። እሺ ንዑስ ምዕራፍ 1.5 ላይ ደግሞ ምንድን ነው የሚለን? ስፋትን ይዘትን መሰረት ያደረጉ መልመጃዎችን ምሳሌዎችን እንሰራለን ማለት ነው። ምሳሌ 10 አሁን ምንድን ነው የሚለው? አንድ የአምስተኛ ክፍል ተማሪ በምስል 1.18 ይሄኛው ታች ጋር የሚታዩት ማለት ነው እንደተገለጸው 6 ባለ 2 ሊትር በውሃ የተሞሉ የፕላስቲክ ሃይላንዶች ወደ ባልዲ እንድትገለብጥ ታዘዘች። ስለዚህ 6 2 ሊትር የሆኑ ኮዳዎች እንትኖች ሃይላንዶች ማለት ነው። ውሃውን ከመገልበጧ በፊት ይህንን ውሃ ሊይዝ የሚችል ባልዲ ያስፈልጋታል። ስንት ምንድን ነው የሚለው? ስንት ሊትር ውሃ ሊይዝ የሚችል ባልዲ ያስፈልጋታል ይላል። ስለዚህ አሁን ምንድነው 6 2 ሊትር የሆኑ ሃይላንዶች አሉ። ስለዚህ 6 ሲባዛ በ2 ስናደርገው ስንት ይሆናል? 12 ሊትር አለን በአጠቃላይ። ስለዚህ 12 ሊትር የሚይዝ ባልዲ ያስፈልጋታል። ስለዚህ ሀን መለስን ማለት ነው። በ6 የውሃ ሃይላንዶች ውስጥ ያሉ የውሃ ይዘት በሴንቲሜትር ኪዩቢክ ስንት ይሆናል? ስለዚህ 1 ሊትር አሁን ይሄ ስንት ነው? 1000 ሴንቲሜትር ኪዩቢክ እኩል ይሆናል ስንት ሊትር ነው የተሰጠን? 12 ሊትር። ይሄኛው ክሪስ ክሮስ። ስለዚህ 12 ሊትር ሲባዛ በ1000 ሴንቲሜትር ስኩዌር ኪዩቢክ ሲካፈል ለ1 ሊትር፣ ሊትር በሊትር ይጠፋል። ስለዚህ 12000 የሆነ 12000 ሴንቲሜትር ኪዩቢክ ይሆናል ወደ ሴንቲሜትር ኪዩቢክ ሲቀየር ማለት ነው። እሺ በ6 የውሃ ሃይላንዶች ውስጥ ያለው ውሃ ሙሉ በሙሉ ከተገለበጠ በኋላ ስንት ሜትር ኪዩቢክ ይሆናል? አሁን ደግሞ ምንድነው የምናደርገው? ወደ ሜትር ኪዩቢክ ነው የምንቀይረው። ስለዚህ አሁን 1 ሜትር ኪዩቢክ ቅድም የመጀመሪያውን ስንሰራ ቅድም ስንት ብለናል? 1000 ሊትር ብለናል። ስለዚህ አሁን እዚህ ጋር 12 ሊትር ተሰጥቶናል ክሪስ ክሮስ። ስለዚህ 12 ሊትር ሲባዛ በ1 ሜትር ኪዩቢክ ሲካፈል ለ1000 ሊትር፣ ሊትር በሊትር ይጣፋል። 12 ሲካፈል ለ1000 ሲሆን 0.012 ሜትር ኪዩቢክ ይሆናል። ስለዚህ 0.012 ሜትር ኪዩቢክ ይሆናል ወደ ሜትር ኪዩቢክ ስንቀይር ማለት ነው። እሺ ምሳሌ 11ን ደግሞ ስናይ ምንድነው የሚለው? የቦሌ ክፍለ ከተማው የሴቶችና የህፃናት መስሪያ ቤት ውስጥ በተዘጋጀ ስልጠና በስብሰባው ላይ ለተገኙ ሴቶች በምሳ ሰዓት በቀረበው የለስላሳ መጠጥ ሳጥን ሲደረደር ርዝመቱ 4 ሳጥን፣ ወርዱ 5፣ ከፍታው ደግሞ 2 ሳጥን ቢሆን አጠቃላይ ስብሰባው ላይ ተሰብሳቢዎች ለምሳ የተቀመጡት የሳጥን ብዛት ስንት ይሆናል? ስለዚህ የሳጥኑን ብዛት ነው የተፈለገው። ስለዚህ ይዘት ስንት ስንል ርዝመት ሲባዛ ወርድ ሲባዛ ጥልቀት ወይም ከፍታ ብለን የለ 4 ሲባዛ 5 ሲባዛ በ2 ርዝመቱ 4 ተሰጥቷል፣ ወርዱ 5 ተሰጥቷል፣ ከፍታው የጥልቀቱ ደግሞ 2 ተሰጥቷል። ስለዚህ ይሄኛው ሲባዛ ስንት ይሆናል? 40 ሳጥኖች በስብሰባ ላይ የተቀመጡት የለስላሳ መያዣ ሳጥኖች 40 ናቸው ማለት ነው። እሺ ምሳሌ 12 ደግሞ የሚለናል በበጎ ፍቃድ የሚሳተፉ 184 ተማሪዎች ለኢትዮጵያ የመከላከያ ሰራዊት 90 ሊትር የሚጠጋ ደም ለግሰዋል። ተማሪዎቹ የለገሱት ደም በሚሊ ሊትር እና በሜትር ኪዩቢክ ግለጹ ይላል። ስለዚህ 90 ሊትር ነው። 90 ሊትር 1 ሊትር 1000 ሚሊ ሊትር ነው። ስለዚህ 90 ሊትር ስንት ይሆናል ብሎ 90 በ1000 አባዝቶ 9000 ሚሊ ሊትር በጣም ቀላል ነው። እሺ በሚሊ ሊትር ሲሆን በሜትር ኪዩቢክ ሲሆን ደግሞ 1 ሊትር እኩል ይሆናል 1 ኦቨር 1000 ሜትር ኪዩቢክ ነው። ወይም
90 ሊትር ስንት ይሆናል ማለት ነው? 0.009 ሜትር ኪዩቢክ ማለት ነው። እናካፍለዋለን በ1000። እሺ አሁን ደግሞ የቡድን ስራ 1.5 እንሰራለን። የካሬ ምድብ በመጠቀም የሚከተሉትን ልኬቶች ያሏቸው ሬክታንግሎችን ስፋት ፈልጉ። ምንድነው አሁን እንድታስታውስ የምፈልገው ሬክታንግል ማለት ሁለቱ ተቃራኒ ጎኖች እኩል የሆኑ ናቸው። ስለዚህ ካሬ ደግሞ ስንል አራቱን ጎኖቹ እኩል የሆኑ ማለት ነው። ስለዚህ አሁን ሀ ላይ ምን ተሰጥቶናል? ወርዱ ተሰጥቶናል 3፣ ርዝመቱ ደግሞ 6። ስለዚህ በጣም ቀላል ስፋት ማለት ርዝመት ሲባዛ ወርድ ነው። ርዝመቱ 3 ነው፣ ወርዱ 6 ነው። 3 ሲባዛ በ6 18 ማለት ነው። በጣም ቀላል ነው። እሺ ሁለተኛው ደግሞ የሚከተሉትን የጎን ርዝመት ተጠቅማችሁ ስንት ባለ 1 ሴንቲሜትር ኪዩቢክ ስፋት ያላቸው ትንሽ ካሬዎች፣ አሁን እዚህ ጋር ማስተዋል ያለብን ካሬዎች እንደሚገኙ ፈልጉ። ስለዚህ ካሬ አንድ ጎኑ ብቻ ከተሰጠ በጣም በቂ ነው ማለት ነው። አሁን እዚህ ጋር ለንስ ሰራላችሁ 5 ሴንቲሜትር ነው። አንድ ካሬ የምንለው ምንድነው ብለናል? አራቱን ጎኖቹ እኩል ይሆናል። ስለዚህ አሁን ይሄ 5 ከተሰጠን ይሄም 5 ነው፣ ይሄም 5 ነው፣ ይሄም 5 ነው። ስለዚህ አሁን የዚህ ስንት ትናንሽ እንትኖች ይኖራሉ ብለን ስናስብ 5 ሲባዛ ስፋት ማለት ርዝመት ሲባዛ ወርድ ብለናል። 5 ሲባዛ በ5 25 ትናንሽ ካሬዎች ይገኛሉ ማለት ነው። እሺ ሶስተኛው ደግሞ የሚከተሉትን የስፋት ምድቦች ወደ ተፈለገው ምድብ ቀይሩ ይላል። ስለዚህ አሁን ለምሳሌ እዚህ ጋር 1000 ሜትር ስኩዌር ወደ ሄክታር ቀይሩ። እዚህ አንድ ሄክታር ማለት 10,000 ሜትር ስኩዌር ነው። አንድ ሄክታር ማለት 10,000 ሜትር ስኩዌር ነው። ስለዚህ 1000 ሜትር ስኩዌር ስንት ሄክታር ይሆናል ስንል 1000 ሜትር ስኩዌር ሲባዛ በ1 ሄክታር ሲካፈል ለ10,000 ሜትር ስኩዌር በሜትር ስኩዌር ይጠፋል፣ 3 በ3 ይጠፋል። 1 ሲካፈል ለ10 0.1 ወይም 0.1 ሄክታር ይሆናል ማለት ነው። እሺ የሚከተሉትን ርዝመት ወርድና ቁመት በመጠቀም ስንት ባለ 1 ሴንቲሜትር ኪዩብ ይዘት ያላችሁ ትንሽ ኪዩቦች ይኖራሉ ይላል። ስለዚህ አሁን ምንድነው ይሄ ይዘት ነው የተጠየቀው። ስለዚህ ርዝመት ሲባዛ ወርድ ሲባዛ ቁመት ነው። ስለዚህ አሁን እዚህ ጋር 5 ሲባዛ በ6 ሲባዛ በ3 ሁሉም ሴንቲሜትር ነው ምድባቸው። ስለዚህ 5 ሲባዛ በ6 30 ሲባዛ በ3 90 ማለት ነው። ስለዚህ 90 ሴንቲሜትር ኪዩቢክ አለን ማለት ነው። እሺ አሁን ወደ አምስተኛው ስንሄድ ደግሞ አምስተኛው ላይ ምን ይሃን ስንሰራ ምንድነው 5 ሴንቲሜትር ኪዩቢክ ወደ ሚሊሜትር ኪዩቢክ ቀይሩ ነው። ስለዚህ 1 ሴንቲሜትር ኪዩቢክ እኩል ይሆናል 1000 ሚሊሜትር ኪዩቢክ። ስለዚህ 5 ሴንቲሜትር ኪዩቢክ ተሰጥቶናል። እቺን ኤክሳችንን እንፈልጋለን ማለት ነው። ክሪስ ክሮስ በጣም ቀላል ነው። 5 ሲባዛ በ1000 ሲካፈል ለ1 ሴንቲሜትር ኪዩቢክ፣ ይሄኛው ሴንቲሜትር ኪዩቢክ፣ ይሄኛው ሚሊሜትር። ስለዚህ ሴንቲሜትር በሴንቲሜትር ይጠፋል። 5000 ሚሊሜትር ኪዩቢክ ይሆናል ማለት ነው በቀላሉ። እሺ ሌላኛው ምንድነው? የአንድ ጠመኔ ማስቀመጫ የኪዩብ ቅርጽ ያለውና ርዝመቱ 10 ሴንቲሜትር ቢሆን የሳጥኑ ይዘት በሚሊሜትር ኪዩቢክ እና በሴንቲሜትር ኪዩቢክ ምን ያህል ይሆናል? ስለዚህ ኪዩብ ስንልም ሁሉም ጎኑ እኩል ሆነ ብለናል። 10 ሴንቲሜትር ተሰጥቶናል። ስለዚህ አሁን ይሄኛው ቢሆን እንደዚህ ቢሆን ይሄኛውም 10 ይሄኛውም 10 ይሄኛውም 10 ይሆናል። ይዘቱ በሴንቲሜትር ነው የተሰጠ። ስለዚህ 10 ሲባዛ በ10 ሲባዛ በ10 ማለት ነው። 10 ሲባዛ በ10 100 ሲባዛ በ10 1000 ሴንቲሜትር ኪዩቢክ ይሆናል ማለት ነው በሴንቲሜትር። ከዛ ይሄንን ወደ ሚሊሜትር ኪዩቢክ ስንቀይረው ቅድም እንደሰራሁት
1 ሴንቲሜትር እኩል ይሆናል 1000 ሚሊ ሜትር ኪዩቢክ ነው። ስለዚህ የመጣልን 1000 ሴንቲሜትር ነው። ይሄ ስንት ይሆናል ብሎ ክሪስ ክሮስ ማለት ማድረግ ነው። ስለዚህ 1000 ሲባዛ በ1000 3 2 3 ስለዚህ 1 ሚሊየን ሚሊሜትር ኪዩቢክ ይመጣል ማለት ነው። ስለዚህ ተማሪዎች የምዕራፍ 1 የአምስተኛ ክፍል ሂሳብ ትምህርትን በዚሁ ጨርሰናል ማለት ነው።